በቃ ይሄው ነው ጨረሽ ማንዳ? አዎ ይሄው ነው አብቅቷል። ጨርሻለሁ እንጂ አብቅቷል አይባልም። እስቲ ፊት ለፊትሽ ያለውን ፋይል ተመልከቹ። ምንድን ነው? ኪሩቤል ምንድን ነው? ከደቂቃዎች በፊት የድርጅቱ አስተዳዳሪ ነኝ ስትይ ነበር እኮ። አንብቢውና ምን እንደሚል ተረጂ። አንተማ በጣም አደገኛ ሰው ነው። አባታ አልወለድም። የአባቴን ስም አትጥራ አንተ ቆሻሻ። በዚህ ልክ እንደምትሄጂ ባቅም በዚህ ፍጥነት ይሆናል ብዬ ግን አልገመትኩም ነበር። የአባቴ ሚስት መሆንሽ ስላላበቃ ብቻ ከድርጅቱም ከቤቱም ሙሉ በሙሉ አትውጪ። ከዛ ውጭ ያለውን ህልምሽን ግን እርሺው። እያንዳንዱ ነገር በህግ ሂደት ውስጥ ይሄዳል። ሁሉም ነገር ብልሃት ሲታከልበት ውጤቱ እንደዚህ ነው። በቃኝ። ሁላችሁም ሰልችታችሁኛል። ሁሉም ነገር አስጠልቶኛል። ሁላችሁም ተያይዛችሁ ገደል መግባት ትችላላችሁ። ኢማንዳ፣ በዚህ ልክ የምትተማመኝባቸውን ወረቀቶች ለማስቀመጥ ደህና ቦታ ምረጭ። ገደል መግባት ትችላለህ ኪሩቤል፣ ገደል ግባ። እና ደግሞ ገና የምትጠየቁበት ነገር ስላለ ከዚህ ብዙ አትራቂ። አንተኛው እዚህ ላይ አልፈልግም። የ3 ወር ደሞዝ ጸሐፊዋ ጋር ተቀምጦልሃል። ሁለተኛ እዚህ ድርጅት ውስጥ እንዳላይ። ተረጋጊ ተረጋጊ። እንደዚህ በመሆን ምንም አታተርፍ። ባልረጋጋስ ምን አመጣለሁ? ንገረኝ፣ ምን አመጣለሁ? ለዚህ ነበር ያንን ሽማግሌ ያገባሁት? ለዚህ ነበር ያንን ሁሉ መስዋዕትነት የከፈልኩት? ምን ሆነሻል? ቅድም አላበቃም ስትይ አልነበር እንዴ? አሁን በዚህ ፍጥነት አላስተዋልከውም? ልጁ ብዙ ርቀት ተጉዟል። እያንዳንዱን ነገር በጥንቃቄ ነው የሚያደርገው። እውነቱን ንገሪኝ ካልከኝ እዚህ ውስጥ ምንም አይነት ተስፋ አይታየኝም። አሁን ስለተናደድሽ ነው። በቃ ከዚህ እንሂድ። እረፍት አድርጊ። እረፍት ያስፈልገናል። ከዛ በኋላ ሁሉ ነገር እናስብበታለን። ከአንተ ጋር ምንም የምናወራው ነገር የለም። እያንዳንዱን ነገር አስተካክያለሁ እያልክ አልነበር እንዴ? አንቺም ሁሉ ነገር በእጄ ነው ስትይ አልነበር አላልሽ? አሁን እኔ በቃ ከዚህ ቦታ ቀይርኝና እንሂድ። አሁንም ቢሆን ያንተ ጥፋት ነው። ሰውየውን ባትገለው ኖሮ እዚህ ሁሉ ጣጣ ውስጥ አንገባም ነበረ። ወደ እኔ ቤት እንሂድ። አልፈልግም። ወደ ቤቱ ውሰደኝ። እንደፈለግሽ። ለእያንዳንዱ ነገር አስከፍላችኋለሁ። አባቴን የገደላችሁት እናንተ ሆኖና ደግሞ ያኔ ደግሞ ይለይልናል። ማነሽ አንቺ? ማንን የምትጠሪው? ከአንቺ ውጭ እዚህ ቤት ሌላ ሰው አለ እንዴ? ታዲያ እኮ እኔ ስም አለኝ። በስርዓት አትጠሪም እንዴ? የቤት ሰራተኛ አይደለሽ እንዴ? በስርዓት ጠራሁሽ፣ በስርዓት አልጠራሁሽ ምን ለውጥ ያመጣል? የቤት ሰራተኛ ብሆንም እኮ ሰው ነኝ። እየተቆጣሽኝ ባልሆነ ምን አባሽ ታመጫለሽ? አንቺ ብዬ ብጠራሽ ምን ታመጫለሽ? እሺ ምን ፈለግሽ? እንደሱ ነው የሚባለው። ያሰርሽ ብቸኛ ልጅ መሆኔን አትርሺ። እሺ በጣም እርቦኛል። እናቴ ምግብ እንዳሰጫት ብላሽ ነው እንዴ? እሺ አሁን አመጣልሻለሁ። እሰይ እንኳን መጣሽ እማዬ። ከዚህ ሁሉ እኮ አጎቴና ሚስቱ ቢያሰቃዩኝ ይሻለኝ ነበር እኮ። ሳራ አሁን አይሆንም። አንቺን የማወራበት አቅም የለኝም። ቡርቴ ቆንጆ የቅመም ሻይ አፍይልኝ ቶሎ በይ። እማዬ ሳራ አሁን አይሆንም አልኩሽ እኮ።
መጥቻለሁ። አይቼሻለሁ። እና ቅጅዋ ወይንስ ከነ ማፊያው እንድጠጣው ነው? እሺ። ሳራ ምን ሆና ነው? ምግብ ስላልቀረበላት ተናዳ ነው። ለምንድን ነው የሚዘገይባት? ኪሩቤል በገባ በወጣ ቁጥር አይደል እንዴ ላቅርብልህ እያልሽ አስር የምትጠይቂው? አይ እናንተ እስክትመጡ ቁርስ እኮ አቅርቤያለሁ። ምሳ ሰዓት ደግሞ ብዙም አላለፈም። ለምንድን ትንሽም ቢሆን እንዲያልፍባት አልፈልግም። ይገባሻል? ልጄ እንድትከፋብኝ አልፈልግም። የምትፈልገውን ነገር በምትፈልገው ሰዓት እንድታገኝ ነው የምፈልገው። አሁን ከዚህ ውጪልኝ። ሂጂ ውጪ ፍጠኝ። እሺ። አሁን ምንድን ነው ማደርገው? አይ ሳሙኤል፣ ይህ ሁሉ ነገር የሚሆነው በአንተ ግልፍተኝነት ምክንያት ነው። አሁን እሺ ምንድን ነው የሚሻለኝ? ማትረባ ምግብ ደርሷል፣ አቅርብልሽ? አልበላም ራስሽ ቢሆን እርቦኛል አላልሽም ነበር እንዴ? አልፈልግም አልኩኝ እኮ። ውጪልኝ በቃ። ሀይ ክሩቤል፣ እንዴት ነህ? ጠዋት እኮ ስነሳ አልነበርክም። በጠዋት ነው የወጣኸው። አዎ ስራ ነበረብኝ። ኪሩቤል ምግብ ላቅርብ? እሺ ቡርቴ። እኔ እበላለሁ። እሺ። አሁን አልበላም ብለሻል ነበር እንዴ? ሀሳቤን ቀየርኩ። መብቴ መሰለኝ። ቆይ ግን እዚህ ቤት ግን እንዴት ነው የምትኖረው? ማለት ሰውን ለማበሳጨት ቆርጦ የተነሳ ነው። ቡርቴን ነው? ቡርቴም እናቴም። ቡርቴ እስከማውቀው ድረስ ጥሩ ልጅ ናት። እናቴ ግን አይደለችም ማለት። ሳራ አንቺ ገና ልጅ ነሽ። ብዙ የማታውቂያቸው ነገሮች አሉ። ለማንኛውም እሷ እናትሽ ናት። እሺ እንደዚህች አይነቱም እናት ከተባለች እሺ እናቴ ናት። ሳሙኤል ማትረባ፣ ያንተ ግልፍተኝነት ለዚህ ሁሉ ነገር አበቃ። ገልቱ የት ነህ? አንድ ቦታ ሆኜ ነው። ምን ነው? ምን ተፈጠረ? ምን ተፈጠረ? የተፈጠረው ነገር በቂ ምክንያት አይደለም። እሺ ምንድን ነው የማንተ? ይኸውልህ እየተጨናነኩኝ ነው። በቃ ማበዴ ነው። ናና ውሰደኝ ብዬሽ ነበር እኮ። እሺ መጣሁ። በቃ ጠብቂ። እሺ እጠብቅሃለሁ። ቶሎ ና። ቀስ ብለሽ ጠጪ እንጂ ምን እየሆንሽ ነው? ተወይ ልጠጣበት። ሲጀመር እዚህ ሁሉ ነገር ውስጥ የገባ ነው በአንተ ምክንያት ነው። በአንተ ምክንያት ነው? እስቲ የዚህ ሁሉ ነገር ጠንሳሽ ማን ሆነና? ለአግባው ግን ያልሽው አንቺ ነሽ። ግደለው ግን አላልኩህም። እጭ በሰበብ አስባቡ እየተነሳሽ እኔን መወንጀል አቆሚ። ስለተጨናነቅሽ ነው እንደዚህ የምትሆኝ። አንድ መፍትሄ ብትፈልጊ ጥሩ ነው። እንዴት ነው ማልጨናነቀው? እሺ ምንድን ነው የምናደርገው? ንገረኝ እስኪ። ምን ልናደርግ ነው? ያለን አማራጭ አንድ ነገር ብቻ ነው፣ መረጋጋት። ሞክሬያለሁ ግን አልቻልኩም። ለምን ሳይኮሎጂስት አይሽ? እሱ ሊረዳሽ የሚችል ይመስለኛል። ይመስላል? አዎ የሚረዳሽ ይመስለኛል። አሁን ዘና እንበል።
ማን ንግባ? አክሽን እየዘጋ ነው መሰለኝ። አዎ እየዘጋው ነው። እንዴት ነህ? ሰላም ነው? ሰላም ነው። እግዚአብሔር ይመስገን። አለሁ። ላወራ ፈልጌ ነበር እኮ። ችግር የለውም። ና ግባ። ኧረ እዚህ ማውራት ይችላል። ችግር የለውም። ና። አመሰግናለሁ። ይቅርታ ግን ስምህን አልነገርከኝም። ዳግም ብለህ ልጠራኝ ትችላለህ። ታዲያ ስራ እንዴት ነው ዳግም? ስራ በጣም ጥሩ ነው፣ እግዚአብሔር ይመስገን። ታውቃለህ እንዲህ በጊዜ ሲዘጋ ሲያይ ስራ እንዴት ነበር ብሎ አይጠይቀኝም። ለምን? ምክንያቱም ጥሩ እንዳልነበር ይረዳል። ይህን ከኪሱ ብሮችን አውጥቶ እጄ ላይ በግድ ያስቀምጥልኝ ነበር። አይ አልቀበልም ስለው ና ደብድበኝ፣ እንዲህ ደረትን ነፍተህ ትዕቢተኛ ምናምን ይለኝ ነበር። ታውቃለህ አባባ ምን ያህል መልካም ሰው እንደነበር ከኔ በላይ ታውቃለህ። አውቃለሁ፣ ከአንተ በላይ አውቃለሁ። ታውቃለህ አንዳንዴ ይሄ ሰውዬ ምን ነው ብዬ አስባለሁ። በጣም ነው የሚገርመኝ። በጣም አባዬን ሰው እንደገደሉት ታስባለህ እንዴ? አባትህ ሁሉም ሰው ማች መሆኑ ማይካድ ቢሆንም አንዳንዴ ግን ይሞታሉ ብለህ የማታስባቸው ሰዎች አሉ። አቶ አሰፋ በጣም ጠንካራና ስኬታማ ሰው ነበር። ብቸኛ ህመሙ ጠንካራና ስኬታማ ሰው ስለነበር ምንም የጎደለው አይመስልም ነበር። በጣም ብቸኛ ነበር። ብቸኝነት በጣም ያጠቃው ነበር። ያን ያህል በብቸኝነት ተጎድቶ ነበር ማለት ነው? ከምታስበው በላይ። ለዛ ይሆን የኔ ጓደኛ የሆነው ብዬ አስቤ ያውቃል። ያችን ሴት ካገባ በኋላ ቀስ በቀስ ወደ ብቸኝነት ተቀየረ። ሁሉ ነገሩን ቀየረችው። አንድ ያልተቀየረ ነገር ቢኖር ደግነቱ ብቻ ነበር። ግን እሷን ካገባ በኋላ ደስተኛ እንደሆነ ነበር የሚነግረኝ። እሱማ ደስተኛ ነበር፣ ግን ከጊዜ በኋላ ሁሉ ነገር ተቀየረ። ለማንኛውም ጥያቄ ልመልስልህ። አብዛኛው ሰው እንደገደለው ይጠራጠራል። እኔ ግን በጣም እርግጠኛ ነኝ። ተነስ፣ በቃ እንሂድ። ወዴት ነው የምንሄደው? መሽቷል እኮ። እራታችንን እዚሁ በልተን ፈታ እንል? አይ አይሆንም። ዞር ብዬ ስመለስ ምን አድርጎ እንደሚጠብቀኝ አላውቅም። በዛ ላይ ደግሞ ልጄም እዛ ቤት ውስጥ ናት። ልጅሽ ህፃን አይደለች። በአንድ ምሽት የሚፈጠር ምንም ነገር የለም። ግድ የለሽ ፈታ። እሺ በቃ ግን ቤት ውስጥስ? በይ ተነሽ፣ ቆንጆ ራት ነው የምጋብዝሽ። ደግሞ ነገ የምትሄጂበትን ዶክተር አፈላልጌ አገናኝሻለሁ። እሺ ግን ቤት ውስጥስ? ወይ አንቺ ደግሞ ቤት ውስጥ የተለየ ነገር አለመኖሩን ትሰሚያለሽ። በቃ ሄሎ አቶ ሳሙኤል፣ ቤት ውስጥ ያለው ሁኔታ እንዴት ነው? ምንም አዲስ ነገር የለም። ሳራስ? ሳራ ተኝታለች። እትዬም ቀን እንደወጣች ነው። ኪሩቤልስ? ኪሩቤል አልተመለሰም። ጥሩ፣ ስራሽን በአግባቡ ስሪ። አዲስ ነገር ካለ አሳውቂ። እሺ አቶ ሳሙኤል። አቶ ሳሙኤል አሁን ስለመጣው መረጃውን አስተካክለሽ ነገር። በጣም ይቅርታ ቡርቴ፣ ከዚህ ቤት ተባረሻል። እቺ የማትረባ እያንዳንዱ ነገር ነው አይደለ የምትነግረህ? ደግሞ ስለኔም የምታወራለን። ዋናው ጉዳይ እኮ አንቺ ነሽ። አንቺን ለመጠበቅ ስላረን እንዲያስቀመጥኳት። ስለዚህ ስለ አንቺ ያለማውራት አትችልም። ሌላ ነገሩ ላይም እንደዚህ ጎበዝ ብትሆን ጥሩ ነበር። ስንት የተነጋገርን። አዎ እንደሚያስጨንቅ እኮ አውቃለሁ፣ ግን መረጋጋት አለብን። እውነቴን ነው ሳሚ። አሁንም ቢሆን ያለንበት ሁኔታ በጣም ነው የሚያስጨንቀኝ። በደንብ ማሰብ እንድንችል ለቀቅ ማለት አለብን። ምሽታችን አናበላሸው በቃ። እሺ
ኪሩቤል ይቅር በለኝ፣ እባክህ ይቅር በለኝ። ቡርቴ ከእግሬ ስር ተነሽና ይሄን ቤት ለቀሽ ውጪ። ይሄን ቤት ለቅቄ መሄድ አልችልም። ለምን? አቶ ሳሙኤል እየቆራረጠ የሚሰጥሽ ገንዘብ እንዳይቀርብሽ? አይደለም፣ የገንዘብ ጉዳይ አይደለም። የገንዘብ ጉዳይ ቢሆን ከዛ ምሽት በኋላ እዚህ ቤት አንድ ቀንም አልቀመጥም ነበር። ቡርቴ ንገሪኝ፣ ከየትኛው ምሽት በኋላ? እባክህ ተወኝ፣ በቃ ጥያቄ አትጠይቀኝ። የምታውቂው ነገር እንዳለው እኮ ይገባኛል። እየገረመኝ ያለው ለምን እዚህ ቤት እንዳለሽ ነው። መሄድ ስለማልችል ነው። ለዛ ነው እዚህ ያለሁት። ለምንድን ነው መሄድ ማችል? በገንዘብ ምክንያት ከሆነ ማናቸው ምንም አይነት ገንዘብ አይሰጡኝም። አባባ ካረፈ በኋላ ደሞዜን እንኳን ሰጥተውኝ አያውቁም። ታዲያ ምንድን ነው? አቶ ሳሙኤል እናትሽን ምን እንደሚገላት አስፈራርቶኛል። የማየት ራሱ በሱ ፍቃድ ነው። ከዚህ ቤት መውጣት የማልችለው ለዚህ ነው። ግን እኮ ነው የምረዳሽ ነገር ካለ ብዬ ጠይቄሽ ነበር። ስለጠየቅኝ ብቻ መናገር አልችልም። እናቴ አንድ ነገር ብትሆንብኝስ? ቡርቴ እኔን ማመን ትችላለሽ። ግን ስላመንኩ ብቻ ምንም ነገር አልናገርም። እኔ ምንም ነገር ተናገር አላልኩሽም። የእናትሽ ህይወት ከኔ ይበልጣል። እኔ እናትሽ ምንም እንዲሆኑ አልፈልግም። ኪሩቤል እናቴን ከነዚህ አውሬዎች አድንልኝ እንጂ ስለ አባቴ ሁሉንም ነገር እነግራለሁ። እኔ ለራሴ ምንም የምፈራው ነገር የለኝም። እሺ ምንም ችግር የለም። ትንሽ ጊዜ ብቻ ስጪኝ። እስከዛ ሁሉም ነገር በነበረበት ይቀጥላል። ኪሩቤል። አቤት ቡርቴ። እባክህ ተጠንቀቅ። እትዬም አቶ ሳሙኤልም በጣም አደገኛ ሰዎች ናቸው። ምንም አታስቢ። ሁለቱንም በቁማቸው ነው መቃብራቸው።